እንኳን ደስ አለሽ ወይዘሮ ሄለን። ጽንስሽ የሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ ዶክተር። ዛሬ ባለቤቴን ይዤ የመጣሁት ለኔ ብቻ ነገርከኝ ምስራች ለባለቤቴም እንድትነግረው ነው። ጥሩ። ምንድነው? እንኳን ደስ አለ አቶ ቴድሮስ። ባለቤትህ 4 መንታ ልጆችን አርግዛለች። እውነት ነው? ፍቅር የአራት ልጆች አባት ላደረገኝ ደስ አይልም? በጣም ደስ ይላል። ህዝብ ልንሆን ነው። የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነው። ደስ ይላል። ይሄንን ክብራይ ዘንድ የመረጥከኝ እኔ ማን ነኝ? የቱ ጽድቄ ነው? ደስ ይላል። ጌታው እኔ ልጄ ላሳድጋልኩ ክልል ጠየቅኩ፣ ህዝብ ልምራሉ። በቃ ልጆቹ ወደዚህ ምድር ስታመጣቸው እኔን ወደ አንተ አቀፍልኝ። አረባም ከዚህ በኋላ ደስ ይላል። ትጃለሽ እኮ እግዚአብሔር። አንድ የሚያሸልም ጥያቄ ልጠይቃችሁና ቶሎ ቶሎ ነው የምትመልሱት፣ ትሸለማላችሁ። እሺ ዳጊ 200 ድንጋይ ሄሊኮፕተር ላይ ተጭኗል። ከዛ አንድ ወደቀ። ስንት ይቀራል? 199። በቃ ልክ እንደዚህ ቀላል ጥያቄሽ ነው የምጠይቅሽ። ዞንን ፍሪጅ ውስጥ ለማስገባት ምንድን ነው የምናደርገው? ዞን ፍሪጅ ውስጥ አይገባም። አይደለም፣ በሩን ነው የምንከፍተው። ቀጭኔን ለማስገባት አንገቷን ቆርጠን አይደለም፣ መጀመሪያ ዞንን ነው የምናስወጣው። ያ አንበሳ ሲልም አልዛይመር አለባት። እሺ የአንበሳ ልጅ ልደት ነውና ሁሉም እንስሳቶች ተጠርተዋል። አንድ እንስሳ ብቻ ቀረ። ማን ይቀር? እንደምን እንግዲህ እሷን አልክ የሆነ ወንዝ አለና እዛ አካባቢ መዋኘት አይቻልም፣ ምክንያቱም አባዞች ትበላላችሁ ምናምን ይላል። ከዛ የሆነች ልጅ ገብታ ዋኘች። ከዛ ምንም አልሆነችም። እንዴት ባዞ ትበላላችሁ እዚህ ውሃ ውስጥ እንዳትገቡ ይላል። ከዛ የሆነች ልጅ ገብታ ዋኘች፣ ግን ምንም አልሆነችም። እንዴት አይደለም፣ አዞ ድግስ ላይ ነው ያለው። ከዛ ልጅቷ ዋኝታ ከወጣች በኋላ ሞተች። እንዴት ሞተች? እንትና ተመልሶ ነው ላይ ከድግሱ ከድግሱ አይደለም፣ መጀመሪያ ከሄሊኮፕተር ላይ ወደቀው ድንጋይ መጥቷል። ይሄ ቀበሪያት ዋሽንግተን ዲሲ 3 አይነት ቦርጭ አለን። 3 አይነት ቦርጭ። አንደኛው ቦርጭ እንስራ ቦርጭ ይባላል። ይህ እንስራ ቦርጭ የሚባለው አንዳንድ ሰው ዝም ብሎ ይበላና የማይሆን ኤክሰርሳይዝ ሲሰራ ቦርጩን እያጠነከረው ይመጣና በቃ እንስራ ይሆናል። በቃ እንደውም ያዳብረዋል ቦርጩ ማለት ነው። ፎቶ ላይ ምናምን ሊመጣው ምናምን ይፈልግና አይኑ ብቻ ነው የሚፈጠው። እሱ እንስራ ቦርጭ ይባላል። ሁለተኛው ቦርጭ የአብዛኛ ሰው ቦርጭ ነው። ዘልዛሌ ቦርጭ ይባላል። ዘልዛሌ ቦርጭ ምንድነው? ፎቶ ላይ ምናምን በተለይ ቺኮች ምናምን በቃ ፎቶ ሲነሳው
ኮንትሮል ታደርጉታላችሁ፣ ትመጡታላችሁ፣ ይመጠጣል። የመጨረሻ ቦርጭ ግን ወንድሜ ቦርጭ ይባላል። ወንድሜ ቦርጭ በምንድን ነው የተባለው? አንድ ጓደኛችን ለካ ቦርጭ አለው። ሱሪ አድርጎ ቡታንታ ከስር ትልቅ ቡታንታ ያደርግና ቡታንታው ላይ ራሱ ትልቅ ቀበቶ ያደርጋል። እኔ አላወቅኩም። እኔ ደግሞ ቦርጭ ያለው ለካ በሱ ያስረዋል። አንድ ጊዜ ቴኒስ ልንጫወት ተገናኝተን ሞቀውና አድርጎ ቀበቶን ያወልቋል። ቦርጩ ዝርገፍ ሲል እቃ የጣለ መስሎኝ ወንድሜን ብዬ እንደዚህ አላስኩትም። ወንድሜን ቦርጭ እና የተለያዩ ቦርጮች አሉ። ብሬን አልነጋም እንዴ? ምንድን ነው አልነጋም ማለት? ጨለምክብኝ። ፊት ራሱ የሆነ እኩል ለዚህ የመሰልክ ሰው እኮ ብሬ ይስተኛል። ብሬና ወደ እንትን የመጣው ብሬ ይስተኛል ወይ እንትንስ አለሱ ምን እንትንስ የሰው ዳይ ያለበት ጭራሽ ሙዝ ምናምን ትበላለህ እንዴ? እንሰጣለሁ እና ቴሌብር አለ 0911 ቴሌብር ማነው ለገዋን 1000 ያስቶሎ ብላ 1000 ማለት ያው እንትን ምሳሌ ያው አዋሽ አለ 55 ቶሎ ብላ 55 ዳሽን አለ ዳሽን ባንክ 15 ዳሽን 15 በድሮ ባንክ አለ ምን ይያስከፍ በድሮ ባንክ ጭራሽ ላይ ያለበት ነበር አለ ሊባ 20 ብር ቀንሳለሁ በህግ አምላክ 20 ብር ቀንሳለሁ። ይሄ ጋለበት ሀገር ምን ኖሮ እንደዚህ የሰው ገበታ ገብቶ ማቋል ለታዋት አለባር ፈና ይተገለጠኝ አልቀበልም። 20 ብር ማለት ነው አልቀበልም። አሁን ይሄ ውበት ለአንድ ወንድ ብቻ ይገባል ነው የምትሉኝ? እስኪ ይሄ የሚመስል ውበት ለአንድ ወንድ ብቻ ይገባል ነው የምትሉኝ? እግዚአብሔር ለ10 ወንድ 10 ትንሽ ነው። ለ100 ወንድ እኮ የሚበቃ ውበት ነው ያስኩት። በስሙ ጽድቁ ቀርቶብኝ በቅጡ በኮነነኝ አሉ። እንዴት ነው ማምረው? ይኸው አንዴ ወክላ አድርግላችሁ ጭራሽ እንዴት ነው? ቴንኪው ምን የገጠመ ነገር እስቲ በዚህ በስራ በጣም አሁን በቅርብ የገጠመ ነው። ሌብነት ተከሰተ ግቢ ውስጥ። ሁለት አይነት ምርት ነው ያለው፣ ቀዝቃዛና በረዶ የሰራ ምርት ማለት ነው። ቀዝቃዛ የሚባለው ዛሬ ይታረዳል፣ ፍሪጅ ውስጥ ይገባል። በነጋታው ቴምፕሬቸሩ 4-3 ፖዚቲቭ ሲሆን ይላካል በኤርፖርት። ፍሮዝን የሚባለው ደግሞ በኔጌቲቭ በረዶ ቤት ሲገባና በረዶ ሆኗል ማለት ነው። 1 አመት ኤክስፓየር ዴት አለው። በጅቡቲ በፖርት ነው የሚሄደውና ለቻይና እና ለቪየትናም ገበያ እነዚህ ቅድም እንዳልኩ ተረፈ ምርቶች አሉ፣ በእኛ ሀገር ማይበሉ። ለምሳሌ ፒነስ፣ ቴስቲክል የመሳሰሉ እና ይሄ ዕቃ ይጠፋል። እሺ፣ ከነዚህ ውስጥ ይጠፋል። ጠፋ በብዛት የበግና ፍየል። እሺ፣ ፍርድ ቤት ሄደና ዳኛው ኬዙ ሲነበብ መስረቅ ከዚህ በፊት ያቱን አድርጎ የመጀመሪያው ልክ መስረቅ ሆነ። በጣም ተናደው
ሊያስሯቸው ሁላ ነበር ሊከሱ የመጡትን ሰዎች የፍርድ ቤቱን ክብር በመንካት በሚል ከዛ በምን ተስተካከለ? ከዛ በስንት ማብራራት በፎቶ በተደገፈ ዶላሩ ከስጋው እኩል እንደሆነ በማሳየት ወይ ክብር ፍርድ ቤት ጠፋ የተባለውን እንዳላየው ይታወቅልኝ። ከራሴ ውስጥ ጋር ምን ሰራለህ? እኔ ፍሪጅ ጋር ስራዬ ነው በእውነት ሁሌ ስራዬ ፍሪጅ ሞልወል። ከዚህ ቀደም ሁለት ጠፋል። እኔ ብቻ በስመ አብ አስቸጋሪ ነው። ለካ ነገሮችን ለመግለጽ ምክንያት እንትን ያስፈልጋል። ራሱን የቻለ ስርዓት ያስፈልጋል። ፍርድ ቤት ሄደ ነገ ከሆነ ግደ ጠፋ ሊሉ ይችላል። አታውቅም እኮ ስማኝማ ወደፊት ይባላል። ይኸውልህ ወግ ደርሶ ወይም ፕሮፖዝ ካረከኝ ማለት ነው። በዚያ አያያዘ የምደረግ አይነት ሰው አይደለሁም። እንደዚያ አያያዘ አይደለሁም። ያው ሲንገል እንዳለው ላረጅ ወገን ማለት ነው። ካደረከኝ ማለት ነው እናቴ ትሙት ስማኝ እንደ ሰው አቀፈሽ ከርክሻለሁ እንደዚህ ሸከምሻለሁ ብትል እኔ እንደው ውርደት ብልቅ አይደለም በለመዛ ዓለም ሰዋረር ነው ሮኩትኝ ግን የዛን ቀን ብታዋረደኝ ይኸውልህ ምክንያቱም ሚስት 85 ኪሎ ናት እኔ ካልከሰው እስከዛ ድረስ 85 ኪሎ እንዳትሽከረከረኝ ስለመድኃኒዓለም ተይዘን ነው ገደል መንጋው የሰው መሳቂያ ምን ነው እና ቀደም እየነገርኩ ነው የዛን ቀን ራስቸው ነው አልሰማውም ነበር ማን እንደሆነ ካላቀም ግን እየሰማ ከሆነ አዳምጠኝ ደግሜ ያልነግረኝ ነው Oh my god! ¿Y tú qué vitamina tienes? አልቅም መሲን ቀማኝ መቅዲን ቀማኝ ቤቲን ቀማኝ ተው ጸባቁም በአንደኛ ክፍለ ዘመን ጸብ ተው አልቅም እኔ እኮ ያልገባኝ ነገር ሴቶቹ ሻይ ቡና እንበልላቸዋለሁ እሱ ምን እያላቸው እንደሆነ ግራ ገባኝ በዛ ላይ ደግሞ እኔ ማለት ነው የሥራ ስልጣን እበልጣለሁ ደሞዝ እበልጣለሁ ምን እያልካቸው ነው ሴቶቹን ይኸውልህ ደሞዝና ስልጣንን ብትበልጠኝ አንደበት አትበልጠኝም ሲቀጥል ሻይ ቡና በሰለጠነ ዘመን ይኸውልህ በልጅ ኢያሱ ጊዜ ነው ያለው በጭሰኛና በደጃዝማች ጊዜ የቀረነ የጠበሳ ስታይል ተጠቀማለህ ሻይ ቡና እንጠጣ ስብሰባ ለገባ ነው እንዴ ተሙ ልመታው ነው ይሄ ልጅ ተሙ ልመታው ስራ ነው የሚያገናኛችሁ ጸባቁም ተው ይኸውልህ ስርዓት ይኑር ለአንደበትህ ለከት ይኑር አለቃዬ ብዬ እንጀራዬ ብዬ እንጂ ለጸቡም ላንተ አንሻ አይደለም ለጸቡም ቢሆን ካንተ አንሻ ይኸውልህ ሰበር ሰካ ያለ ጢፊ መንጋጭላ ላይ ሰጥቼ ከአይምሮ ላይ ቻይልድ ሜሞሪን እንዲሰረዝ አድርጌ ገና ስወለድ 20 ዓመቴ ነው እንድትል ነው ማድረግ ተሙ እየሰማው ነው ተው ቤዛን ደግሞ ለቅዳሜ እንደቀጠርካ ስምቻለሁ ምን ብለሃት ነው ቀጠርኳት ቀደም ሻይ ቡና አለላት መቼስ እንዳንተ ምን ብለሃት ነው ታዲያ ወርልድ አፍሪካ ከፔፕሲና ከፒኤምጂ ኢቨንትስ ጋር አንድ ላይ በመሆን ተመልሷል የፊታችን ጃንዋሪ 10 የፊታችን ቅዳሜ ነገ ማለት ኢቨንቱ ተመልሷል ይኸውልህ ኢንተርናሽናል ሙዚቀኞች እንደገና ሁላችንም የምንወደው ዮሐና ይገኛል ፕሮግራሙ ላይ በጣም ነው ማዝነው ቤዛን በዚህኛው ሳምንት ቀድሜ ያለው ታዲያ
ከሻኪሶ የበለጠ የወርቅ አረ ንጹህ ዜና ስጡኝ። ሻኪሶ የበለጠ የወርቅ ማዕድን የሚገኘው አዲስ አበባ ነው። ለዚህም ማሳያው በየጊዜው የሚቆፋፈሩት የመዲናዋ ቦታዎች መብዛታቸው ነው ተብሏል። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። አስተዳዳሪዎቿ እንደተናገሩት ከሆነ የመዲናዋ ቁፋሮ ወደፊትም የሚቀጥል መሆኑን ህብረተሰቡ ተገንዝቦ ልማቱን እንዲደግፍ ያሳሰቡት አስተዳዳሪዎቿ አለበዛ የሚቆፈረው ጉድጓድ ብዙ ሰው ይችላል። ስም ታውቂያለሽ? ምን ደረግሽ? ታውቂያለሽ? ስንት ድል እንደበላሽሽ ታውቂያለሽ? አንተ እንዳንደኛ ሚዜነት ያነሰማም እንዴ? እኔ ስንሽ ሽማግሌ እንዴት ያልከበርም እንዴ? እንዳብሮ አደግ እኔንስ አትሰማኝም? ምንድነው ሌሊቱን ሙሉ የምትጨቃጨቁት? እኛ አንተኛ እንዴ 8 ሰዓት ሆኗል እኮ። ግን እኮ የዛሬው እንደሌላው ጊዜ እንዳይመስል። ሌላው ጊዜ ይለያል። እሺ ምንድነው? ተበልታ አስበልታኛለች። ምንድነው? ተናገር። HIV እነሱን ማነካቸዋል። ሽማግሌ ሚዜ ምን በሰዓት የተፈተነ ወርቅ ሆኖ የቀረው አንተ ብቻ ነህ። አንተስ ተነካክተሃል። በኮንዶም እንዴ? ምን አምላኬ ምኑና ነው? አንተ በልቀጥቅጣ ጨርሳት ይችል ብጨርሳት የተሻለ ነው። እሺ የኔ ሙላላ ይሄን